ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ደህና አምሽተን ደህና ውለን አድረን ዛሬም በአዲስ ቪዲዮ ከች ብለናል። እኔ በዛሬው ቪዲዮ ማለት ነው የምሬን ነው ብዙ ማውራት አልፈለኩም፣ ብዙም እንዲሁም ቪዲዮን ራሱ መስራት አልፈለኩም። ግን አንድ ለሩታ ማለት ነው የመጨረሻ ማስተላለፍ የምፈልገውን መልእክት ላስተላልፍ ብዬ ነው የመጣሁት እና ሩታ ማስተላለፍ የምፈልገው ለሩታ ማለት ነው ይቅርታ ትጠይቅ። በቃ ማለት ይሄን ነገር ለምን እንዳልኩ እያንዳንዱን ነገር ወደ በኋላ አካባቢ በደንብ ማስረዳችሁ ይሆናል። ግን ይቅርታ መጠየቅ ያለባት ሰው ናት በዚህ ሰዓት ሩታ ማለት ነው እንጂ በቃ ይሄ አስሬ ምናምን ነገር ይሄ ጥፋት ላይ ጥፋት ምናምን ነገር በቃ አላቅም። በጣም የሚያስጠላና የሆነ እንትን የሚል ነገር ነው። ሰው ከአንድ ጥፋቱ በቃ ወደ ሌላ ጥፋት ምናምን ነገር መሸጋገር አለበት ብዬ አላስብም። በቃ እዛችው ማብቃት ካለበት ይቅርታ ጠይቆ ማብቃት አለበት እንጂ ይሆናል ለአስሬ በቃ ነገር እንትን ማለት ተገቢ ነው ብዬ አላስብም። እና ደግሞ ዛሬ አብርሽና ሄርሜላም ቢሆን ያው ለሄርሜላ ብሎ ነው፣ ግን በሚታወቅ ነገር በቃ ዝም ብሎ ነው የደከሙት። የምሬ ነው። በሚታወቅ ሀገር ሁሉ በሚያውቀው ነገር ዝም ብሎ ነው ራሳቸውን ያደከሙት። እንግዲህ ትላንት አንገናኝም ምናምን ተባብለው ነው የተለያዩት። ዛሬ ደግሞ እንደገና ተገናኝተዋል እና እኔ ብዬ ነበር መቼም በቃ ተቆራርጠው አይቆራርጡም። ዛሬ በእርግጥ ለሄርሜላ ተብሎ ተመጣ እንጂ በቃ ሌላ ጊዜ በሆነ ኬዝ እንትን መገናኘታቸው ምናምን ነገር አይቀርም። እና እስቲ ለማንኛውም የሚሉትን እያንዳንዱን ነገር እየሰማን ሪያክት እናደርጋለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ እንግዲህ ቤተሰብ መሆን ስላላቸው አዳዲስ ሰዎች አሁን ወደ 11 ሺህ ልንደርስ ትንሽ ነው የሚቀርና እስቲ ሰሞኑን ጥሩ ፍቅር እያየው ነው። ወደ 11 ሺህ በዛሬ ቪዲዮ ከቻልን ገብተን እንደር። ለማንኛውም እንግዲህ ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በነፃነት ኮመንት ላይ የተሰማችሁን ነገር ማስቀመጥ ትችላላችሁ። ወደ ቪዲዮ ነግባ። ነግራኝ ነበረ በማታውቀው ስልክ ብዙ አይነት ቴክስት እየተላከላት ነው ያለው። ያንም ቴክስት ደግሞ አብዛኛውን ቴክስት ከሩታ እርግዝና ከዚህ በፊት ሩታ እርግዣለሁ ብላ ነበር ትዝ ካላችሁ። ግን ደግሞ ስለ ሩታ እርግዝና ነገሩ ተደፋፍኖ ነው ያለፈው። እስካሁንም ድረስ ምንም አይነት ምላሽ አልሰጡንም እነሱ። እኔም ሀሳቡን አላነሳውም ነበርና ሩታ አሁን ለምሳሌ በማን ስልክ ይሁን ሲም ቀይራም ይሁን ሌላም ሰው ሊሆን ይችላል አላቅም፣ በማታውቀው ስልክ ሄርሚ ጋር ቴክስት እየደረሰ ነው ያለው እና ስለ ሩታ እርግዝና ምናምን ነገር ተጽፏል እዛ ቴክስት ላይ። እኔ እኮ ማለት ነው የምሬን ነው ሄርሜላ ማለት ነው ደጋግማ ይህን ነገር ማንሳት አይጠበቅባትም። በእርግጥ ዛሬ ከረዥም ጊዜ በኋላ ጥያቄ ስለፈጠረባት ያነሳቸው፣ ግን በቃ ጊዜ የሚነግረው ነገር እኮ ነው። ሩታ ይሄ እውነት ካላት ሆዷ ምናምን ነገር ይናገራል በጊዜ ሂደት። እዛው ባለበት መቼስ ቁጭ አይልም። የሆነ አንዳንድ የሚዋሹና ማይዋሹ ነገሮችን እኮ መለየት መቻል አለብን። እና ሆናላ ጊዜ የሚገልጠውን ነገር ሰው ለምን እንደሚዋሽ አይገባኝም። ኢቭን እኔ እኮ አሁን ሌላው ቢቀር ማለት ነው ሩታ አለባበሱ አይናገርም። ቆይ እኔ አሁን ትላንት አልናገርም ብዬ እንጂ ትላንት ወዲያ የለበሰችውን አለባበሰ ራሱ ማለት ነው ካያችሁ በቃ ይሆናላ ያረገዘ ሰው እርጉዝ እውነት ነፍሰ ጡር እንደዛ ነው የምትለብሰው እና አለባበሱ ይናገራል። አሁን እንደዛ ካለች ራሱ ከወር ምናምን በላይ ይሆናል። አስቡ እንግዲህ እርግዝናው ከተፈጠረ ወር ከሆነ ያንን ነገር ከተናገረችም ወር ከሆነ በድምሩ 2-3 ወር ምናምን ነገር ይሆናል። እና በዚህ 2-3 ወር ጊዜ ውስጥ ምንም እንዲሁም ሆዷ ላይ እንትን አይታይም እንዴ? እኔ አላቅም ለምን እንደዋሸች ራሱ አይገባኝም። የዛኔ በእርግጥ አብርሽ ይመለስልኝ ይሆን ብላ ነው። አሁን ደግሞ ለምን እንደምትዋሽ አይገባኝም። ልካለኝ ነበረ ቴሌግራም ላይ። ስለዚህ ያለውን ጉዳይ ሄርሜላ እውነቱን ማወቅ ትፈልጋለች እና ቆየ ይህንን ነገር ከጠየቀችኝ ከዛ በፊት ጠይቃኝ ነገሩን እሷ ያው እነ ሩታም ነገሩን እርግጠኛ ስላልሆንኩበት እርጉዝ መሆኗንም እኔ 100% እርግጠኛ አልነበርኩም እና ለዛ ብዬ እኔም ዝም ብዬ ችላ ብዬው ነበርና በእርግጥ ማለት ነው አሁን እውነት ለመናገር ሄርሜላ ማንም እየተነሳ ከሚሳለቅባት እሷም ዝም ብሎ ልቧ ከሚረበሽ ምናምን ነገር ማለት በጊዜ ብታረጋግጥ እኮ ቆንጆ ነው። ግን ምንም እኮ አሁን የምናውቀው ነገር መሆኑን አስሬ በምናውቀው ነገር መድከማችን በምናውቀው ነገር 10 ጊዜ ርዕስ እየቀያየሩ መምጣቱ ነው ጀስት የሚያናደው እንጂ በቃ ማረጋገጥ ምናምን ነገር አለባት ከተባለ አለባት፣ ግልጽ ነው። ምክንያቱም አብርሽን ይሄ ከሆነ እንትን ጋር አይደለም መቀበል ያለባት ሙሉ በመካከላቸው በቃ የበፊት ህይወቱ አንዴም ተቋጭቶ ምናምን ነገር መጨረሻውን አግኝቶ ነው ከአብርሽ ጋር አንድ ላይ መቀጠል ያለባቸው። በዛ ደግፋለሁ ሄርሜላን። ያው ሴትም አይደለች መጠራጠረው አይቀርም። እንግዲህ የፈለገ ነገር ቢሆን ይሄ ልባ እረፍ ብሎ እስከሚቀመጥ ጥያቄዎችን መመለስ አለባት። አንደኛ ነገሮች ተደፋፍነው ያለፉት ገባ። ምናልባት እዛ ሰዓት እየቀለደች ወይም ደግሞ አንተን ወደ ራሷ ለመመለስ የሄደችበት መንገድ ከሆነ አሁን ማወቅ ፈልጋለሁ። ግን ደግሞ በዚህ ሳምንት እየተላከልኝ ያሉ ቴክስቶች አሉ። አንተንም ስጠይቅህ ደግሞ እውነትም ተደፋፍነው ነው ያለፈው
እና እነሱ ስለነዛ ቴክስቶች እኔ የሚመስለኝንና የተሰማኝን ልንገራችሁ። እነዛ ቴክስቶች ምን መሰላችሁ? በቃ አስታውሰኝ አተርሳኝ ነው በቃ አለቀ። ሌላ በእሷ በኩል ያልሆነ ሰው ካልሆነ በስተቀር በዚህ ሰዓት ሄርሜላም ሩታ እርጉዝ ናት ምናምን ነገር ብሎ የሚናገር ምንም ማንም ሰው አይኖርም። ለምን ብሎ ይናገራል? እና ይሄ አስታውሱኝ አትርሱኝ አይነት ነገር ነው። እንደዛ ሲባል እንግዲህ ሄርሜላ እንደምትጨነቅና ይሆናላ በመካከላቸው ክፍተት ለመፍጠር በዛችም አጋጣሚ ነው እንጂ ሌላ ምንም እውነቴን ነው ቴክስት የሚያስደርግም ተአምር የለም። አሁን አትርሱኝ ካልሆነ በስተቀር ቴክስት የሚያስደርግ ተአምር የለም እንጂማ በቃ ይኸውና የሩታ እኮ አለማርገዝ ማለት ነው ተረጋግጦ ምናምን ነገር ሀገር ሁሉ ያወቀው ነገር ነው። እንደገና የተረሳ ነገር ምናምን ነገር ማንሳቱ ለምን አስፈላጊ እንደሆነ ይገባቸዋል ቤተሰብ። በተለይ ደግሞ በደንብ የሩታን ባህሪ የምታውቁ ሰዎች ይገባቸዋል። ስለዚህ እኔ አናገራቸዋለሁ። አንቺ ምን ነገር አትበይ። ወረቀት ሊሰጡ ይችላሉ። ያንን ወረቀት አንቀበልም። አሁን ቀጥታ ወደ ሐኪም ቤት እንሂድ ነው የምንላቸው። ሐኪም ቤት እንሂድና ያለውን ነገር ማየት እንፈልጋለን። እኔም ሄርሚም ማወቅ እንፈልጋለን። ሲቀጥል ደግሞ ከኔ ነው እያለች የነበረው አይደለ? ከኔ ከሆነ ደግሞ ወይ ማየት መብት አለኝ አይደል? እርግጠኛ የመሆን መብት አለኝ። ህግም ምንም አይከለክለኝም። እኔ ይረጋገጥ ከተባለማ ማለት ነው ሙሉ ቤተሰቡ እኮ ደስተኛ ነው። ሙሉ የግሬስ ፋሚሊ ይረጋገጥ ከተባለ ደስተኛ ነው። በዛውም እንዲያው ማን እያዋሸ እንደነበርና ማን እንደሚዋረድ ይህ ይለይለታል። በቃ ምንም ይሄ እንትን የሚባል ነገር ተሸፋፍኖ የሚቀር ነገር አይደለም። በቃ የዛኔ ሲሸፋፈን ገብቶናል። እኛ ሳይነገር ያለምንም የሕክምና ማስረጃ ገብቶናል። ሩታ ውሸቷ የውሸት እርግዝና እንደነበር ማለት ነው። ግን ይረጋገጥ ከተባለማ ማለት ነው ማን እንደሚዋረድ እናያለን። የዛን ሰዓት በትክክል ማየት እንችላለን። ጨነነቅ ግን ደግሞ ያው ይሄ ነገር የተነሳ ሀሳብ ስለሆነ ነው እንጂ እንዳልሆነ እኔም እኮ ልቤ ግን እንዴት ነው ቴክስት ምናምን ሲላክ የለም ብሎ ጭንቅላትን አሳምናው ስትኖርና እንዴት ተብሎ ነበር የተንጠለጠለ ሀሳብ ሲሆን ደስ አይልም። ከዛ ነው ዛሬ ግን ልብሽ ረግቶ በሰላማዊ መንገድ እንትን ለማለት የወሰንሽ ውሳኔ ትክክል ነሽ ብዬ ነው የማስበው። ዛሬ አጥጋቢ ምላሽ ትሰጠናለች ብዬ አስባለሁ። አዎ ፈጣሪ ያውቃል። ሲጀመር ልንገራችሁ አሁን አርግዛ እንኳን ቢሆን ማለት ነው ኢቨን አሁን አርግዛ እንኳን ቢሆን ማለት ነው አስክረው ምናምን ነገር እንደሆነ ራሷ ነግራለች። ግልጽ ነው በቃ ራሷ የነገረችው ነገር ነው። እና ጥፋቱ ኢቨን ጥፋት ነው ከተባለ ራሱ ጥፋቱ ማንጋ እንደሆነ በቃ ይታወቃል። የዛን ሰዓት በማን ስህተት እንደዛ አይነት ነገር እንደተፈጠረ ይታወቃል። እና ይሄ ምንም ያሸማቅቅ ጉዳይ ራሱ አይኖርም በአብርሽ ዘንድ ማለት ነው። ምንም ያሸማቅቀው ምንም ጉዳይ አይኖርም። ሄርሜላ የምታውቀውና ልትረዳ የሚገባው ነገር ስለሆነ ማለት ነው። አላረገዘችም እኮ ግን አርግዛ እንኳን ቢሆን በቃ አስክረው ነው ሀገር ያወቀው ነገር ነው። ኢቨን ቪዲዮችም አሉ ካስፈለገ ማውጣት ይቻላል። ስለዚህ ከይቅርታ ጋር ዳኒ መሄድ ትችላለህ። አይ ዳኒ ሄደን ይቅርታ ማውራት የምፈልገውን ነገር ማውራት ይችላል በቀጥታ። ሲቀጥል ደግሞ ለምንድነው የምትጠራኝ ከዚህ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ሁሌ ጉዳይ ነኝ እንዴ እኔ? ይሄ ተጠራው ምናምን ብላ ደግሞ ልትኩራራ ምናምን ነገር ጀመረች ሩታ። በእርግጥ ያው አንዳንዴ ኢጎ የሚባል ነገር አለ። የሚገባችሁ ሰዎች ይገባቸዋል ይሆናል። የበላይነታችሁ የበላይ ነኝ ብላችሁ እንድታስቡ የሚያደርገው ነገር በቃ ለራስ ያላችሁ ይሄ ከፍ ያለ ስሜት እንትን ሞቅ ሞቅ ሲለው ማለት ነው። እና ምንም እንደዛ አብርሽ እኮ ማለት ነው ጉዳዩ ካልሆንሽ ምናምን ነገር እንደቆየሽ ሀገር ሁሉም ያውቀው ነገር ነው። ጀስት ለሄርሜላ ተብሎ ዝች ጋር ሄርሜላ ልቧ እንዲያርፍ ተብሎ እውነታውን ከእናተ ለማጣራት ነገርየው እንዲሁም ለኦዲየንስም ግልጽ እንዲሆን ተሸፋፍኖ ቀርቷል እንዳይባል እንጂ የሆነ አብርሽ አሁን ፈልጓት ነው የምር አሁን ከሩታ ጋር ነገር እንደገና አስሬ እንትን ማለቱ መገናኘቱን ፈልጎ ነው አይደለም እኮ። በቃ ዝም ብለሽ የሌለ ደስታ አትደሰች ተጠራውና ነገር ብለሽ ማለት ነው አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር ስለ እርግዝናሽ የሚያስታወቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ያደረግሽው ወይስ ያደረግከው? እሺ ኦኬ እኔም ተደፋፍኖ እንዲታለፍም ካደረግኩኝ ሲጀመር ልንገራችሁ። ሲጀመር ሁለታችሁም ችላ ብላችኋል። ነገርየውን ሁለታችሁም ችላ ብላችኋል። ምክንያቱም ሁለታችሁም ነገርየው እንዳልተፈጠረ እርግዝናው እንዳልተፈጠረ ስለምታውቁ በቃ ይሄ እኮ ግልጽ አደባባይ ያለ ነገር ነው። ሁለታችሁም ችላ ያላችሁት እንዳልተፈጠረ ስለምታውቁ ነው። በተለይ ደግሞ ሩታ ሲጀመር እውነት ቢኖርሽ ኖሮ ይሄ ዝም ማቲ አይነት ሰው እንደሆንሽ እናውቃለን።
አሁን ለምሳሌ ያቺ ነገር እውነት ሆና የምረማውን አብርሽ ይህ ሁለተኛ ዙር አሁን ልጁ ምናምን ነገር ክዷል ራሱ ቢባል ክዶ ቢሆን ዝም ብለሽ እንደማትታዩ እናውቃለን። የሆነ በቀል ወይም ደግሞ የሆነ ነገር እግር በእግር እሱን የሚያዋርድ ነገር ልታደረጊ እንደምትሞክሪ ማለት ነው። ኢቨን ምንም ሳያደርግ እንኳን እኮ ማለት ነው የራቁት ቪዲዮና ነገር ያስኮለሽ ልትለቂ ነበር እና ይህ እውነት እንደሌለሽ በዛ ሁሉ ማረጋገጥ እንችላለን። በሁለታችሁም ችላ ብላችኋል። ነገርየው እንዳልተፈጠረ ጠንቅቃችሁ ስለምታውቁ የምንም የሐኪም ማስረጃ ምናምን አያስፈልግም። ኢቨን የዛኔ የራሱ ማለት ነው ይህ አስከራውን ያደረ ቀን የሚባለው ነገር ብዙ እንትን አለው የሆነ ብዙ አወዛጋቢ ክርክር የሚያስነሳ ነገር አለው። አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ካንተ ነው ያረገዝኩት ብለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ አያገባህም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? ሩታ እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን እኔ ልንገራችሁ፣ እመኑኝ ቤተሰብ፣ በቃ ዝም ብላችሁ እመኑኝ። የዚህን ነገር መልስ ማለት ነው ከሩታም ከአብርሽም ከማንም አታገኙ። በቃ በተለይ ደግሞ ያው ሩታ ጋር ነው እውነታው አለ ቢባል ራሱ የሚኖረው ሴት ስለሆነች ያው የምታረግዘው እሷ ስለሆነች ምናምን ነገር ግን እመኑኝ የዚህን ነገር መልስ ጊዜ ይፈታዋል እንጂ ከነሩታ እንደማታገኙ ከነ አብርሽ ምናምን ነገር አታገኙም። የዚህን ነገር መልስ በእርግጥ የምናውቀው ነገር እኮ ነው። ግን በቃ እንዲሁም ስቲል ያለመናችሁ ሰዎች ካላችሁ ስቲል ምናልባት አርገዛ ልትሆን ትችላለች የሚል ጥርጣሬ ያላችሁ ሰዎች ኢቨን ብትኖሩ እንኳን ማለት ነው ከነሱ መልስ አታገኙ። ኢቨን የሕክምና የፈለገ ማስረጃ ይመጣል እንጂ ይሆናለ ፌክ ነው የሚሆነው። ጊዜ ምናምን ነገር ነው የሚፈታው ይሄን ነገር። እስቲ 3 ወር መጠበቅ እኮ ኖርማል እኮ ነው። 3 ወር ሩቅ አይደለም። 3 ወር መጠበቅ ከዚህ በኋላ ራሱ ማለት ነው። እና ከነሱ አጠብቁ። አንደኛ ነገር ከነሱ መልስ አጠብቁ። ምን አገባችሁ? አያገባሽም ለማለት ነው። አያገባሽም እኮ እንዴ። እሺ አሁን ክርክሩን ተውና ወደ ጠየቁሽ ጥያቄ እንግባ እንዴ። ፈጣሪ ወይ እኔ የምልህ አንተ ማወቅ ስትፈልግ ማወቅ የምችልበት ጊዜ አለ። ካልተመቸህ አልተመቸህም ምናምን። ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ሩታ ይሄንን ነገር አሁንም የመጣንበት ምክንያት እሷ ጋር በአንቺ በኩል ሩታ ማለት ነው እንዲህ ነው አላለችም እንጂ እኮ ማለት ነው በቂ አጥጋቢ መልስ ሰጥተናለች እንጂማ እውነት ቢኖራት እኔ ቀደምም ብያለሁ አብርሽን ለማዋረድ በቃ ጉዱ ምናምን ነገር ለማጋለጥ ዛሬውኑ ሄዳ ሮጣ አትመረመርም። አንድ ላይ ሄደው አይመረመሩ ምን ክሊኒክ ይሄን ያክል ከባድ ጉዳይ ሆኖ ነው አይደለም እኮ የእርግዝና ምርመራ ምን ዲኤንኤ ራሱ እኮ ኢትዮጵያ ውስጥ ተጀምሮ የለ እንዴ? አሁን ከዚህ በፊት ውጭ ሀገር ተልኮ የሚመረመረው ዲኤንኤ ራሱ ኢትዮጵያ ውስጥ ተጀምሯል የሚባል ነገር አለ እና ይሄን ያክል እንትን አትበይ። ዳር ማለቱ አያስፈልግም። እናንተም ደግሞ ማለት ነው ይግባችሁ፣ በቃ ሄርሜላ ይግባሽ። በቃ የሩታ ንግግር በጣም በቂ መልስ ነው። በጣም ዳር ማለቷ አሁን ለመታከም አለመፈለጓ አንተ በፈለክ ጊዜ ነው እንደምታከመው ማለቷ ምንም እንትን አይደለም፣ ፉክክር አይደለም። በቃ ይሄ ዳር ማለት እንትን ነገርየውን መሸሽ ነው ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁም። ፍላጎትሽ ምንድን ነው? እንዴት አያገባችሁም? አያገባችሁም። የመመለስ ፍላጎት ካላት ፍላጎትም የለኝም ዳኒሻ፣ ፍላጎትም የለኝም፣ የመመርመርም ፍላጎት የለኝም፣ ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያንን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ፣ ራስ ላይ መተማመን የለ። የእውነት ሞራል እና አሁን አብርሽ ኮንፊደንስ ስለኖሮ ነው ስላልኖሮ ያንቺን እርግዝና አጠፋው። የአብርሽ አለማመን ምናምን ነገር ያንቺን እርግዝና አጠፋው። እኔ እኮ ይኸውና ቅድም ብያችሁ ነበር ሩታ ይቅርታ ተጠይቅ ያልኩበት ምክንያት መሰላችሁ? የዛኔ እንግዲህ እኔን ጨምሮ ብዙ የሩታ ቤተሰቦች ማለት ነው በሩታ ማርገዝ ደስ ብሎን ነበር። አብዛኞቹ በቃ የግሬስ ፋሚሊ ምናምን በቃ ጸጋ ነው በቃ በረከት ነው ምናምን ተብሎ ለሩታ ያ ሁሉ ሰው በቃ እንደራሱ ደስታ ተደስቶ ነበር። እና ይሄን ህዝብ ምናምን ነገር የምሬ ነው ይቅርታ ጠይቂ። ኢቭን ከቤተሰብም ይኖራል ያንቺን እርግዝና አምኖ የተቀበለ እንግዲህ እና እነዛን ሰዎች ይሄ ዝም ብለሽ በሌለ በውሸት ያስደሰትሻቸውን ሰዎች ይቅርታ ብትጠይቂ ይሻልሻል። ምክንያቱም ለአንቺም ጥሩ አይደለም። ሰው አተሽ ነገር ይሄ በቃ ብቸኛ የሚያደርግሽ አይነት ነገር በቃ የፈለገ ነገር ብትሆኚ አትታመኝ። አሁን እርጉዝ ነኝ ሰው ብሎ እንዴት ይዋሻል? ቆይ እኔ በጣም ግራ ገብት የሚለኝ ማለት እና በእንደዚህ አይነት ነገር ሰው ካልታመንሽ ይሄን የሚታይ ነገር ከዋሸሽ ሰው እንግዲህ ለሌላ ነገር እንዴት ያምንሻል? እና የምሬ ነው ኦዲየንስን ይቅርታ ጠይቂ። ድርቅ ማለቱ በዚህ ሰዓት አያዋጣም እና ተገላገይ። በቃ ይሄ ኦዲየንስም አስሬ ይሄ የሆነ ነገር ባልሽ ቁጥር ውሸታን ነው ኢቨን እውነትሽን ቢሆን ራሱ ውሸታን ነው ከሚልሽ በቃ ይቅርታ ጠይቂና የዛኔ ውሸቴን ነበረ በቃ አብርሽን ለመመለስ ያደረግኩት ሙከራ ነበር አልተሳካም ብለሽ ይቅርታ ጠይቂ። ከዛ በኋላ እርግጠኛ ነኝ ይሄ ኦዲየንስም ያን ያክል ክፉ አይደለም ይፈታሻል። ይሄ ግን እንደዚህ ድርቅ ብለሽ እንትን ካልሽ በዛው ልክ ኦዲየንስም ድርቅ ማለት እኮ ይችላል። እናተጋ ያለ ብቻ ችሎታ አይደለም ይሄ ድርቅ ማለት እና መገገም። ኦዲየንስም ግግም ማለት ይችላል።
እርግጠኛ ነሽ? አያገባህም። ነገ ከነገ ወዲያ ምንም አይነት ሪስክ እንደማልወስድ እየነገርኩሽ ነው። እንኳን እርግጠኛ ባልሆንክበት ቀርቶ በልዑልም ሪስክ ልውሰድ ብለህ ደረትን ነፍተህ አውርተህ አታውቅም። ዛሬ ላይ ብለህ አክተር ያጫውት። እሺ ገባ አይደለ? ስለዚህ ጥያቄ በአግባቡ መመለስ የተሻለ ነው። ለምን ነገ ከነገ ወዲያ ማንነና ነው መመለስልህ? ማናችሁ? ምንድናችሁ? አርግዣለሁ ብለህ ስትመጪ ማን ነው? እኔ እኮ ማለት ነው የምታሳዝኑኝ አብርሽና ሄርሜላ ማለት ነው ከሩታ ቀጥተኛና ይሄ ክብር ያለው መልስ ምናምን ነገር ይሄ እንደ ትልቅ ሰው ተመልሳለች ብላችሁ ነው? ቆይ የምር አስባችሁ ሄዳችሁት? በእውነት እንደዛ አስባችሁ ነው ሄዳችሁት? የምር እኔ አዘንኩላችሁ። የምር እንደዛ በማሰባችሁ ራሱ አዘንኩላችሁ። ሄርሜላ በቃ ይሄ በቃ የምትናገረው ንግግር ከእሷ ንግግር መልስ አግኝቶ መሄድ ነው እንጂ ከሩታ ቀጥተኛና ክብር ያለው መልስ ምናምን ስርዓት ባለው መንገድ ምናምን አጠብቁ፣ መቼም አጠብቁ። ይሄን ባህሪ ሩታ ካጣችሁ ሰነባበተች። ረዥም ጊዜ ሆነ ሩታ የሌለባትን ባህሪ ማምጣት ከጀመረች ማለት። ቀደም አብርሻ ራሱ እያለ ነበር የሆነ የጋጠ ወጥ ባህሪ ነው እያየሁብሽ ያለው ነገር ሲል ነበር። ውሸቱን አይደለም፣ የሆነ ለስድብም አይደለም። በቃ በትክክል አሁን ሩታ ላይ እየታየ ያለ ነገር ስለሆነ ነው። የተልባ ስፍር ነው ኮንፊደንስ ስለሌለ እኔ ደግሞ ከማንም የምትላት ሴት አይደለሁም። ጠንቀቀህ ታውቀኛለህ። እኔ እንዳንተ አይደለሁም። እርግጠኛ ከሆንሽ እንሂድ ነው እያልኩሽ ያለሁት። ኮንፊደንስ ያለው ሰው እኮ መከራከር አይጠበቅበትም። ኦኬ እንሂድ ነው የሚለው። በቃ አለቀ። አንተ በምትፈልግ ጊዜና አንተ ደስ ባለ ጊዜ ደግሞ እኔ ማድረግ ግዴታ የለብኝም እያልኩ ነው። አንተ በምትፈልገው ጊዜ ያንተን ሀሳብ የመሙላት ግዴታ የለብኝም እያልኩ ነው። እሺ በቃ አይሆን። ከዚህ በላይ ምንም ሄርሜላ መልስ አያስፈልግም። መዳረቁም ከዚህ በኋላ አያስፈልግም። በእርግጥ እሷም ተረድታለች። አሁን ከዚህ በኋላ ሩታ ከሄዱ በኋላ እንደተረዳችና አብርሽን ይቅርታ ጠይቀውና ነገር እንደተለያዩ እንትን እንላለን እና ምናልባት ቅድምም ብያለሁ፣ ግልጽ ነው ልላችሁ ሰዎች ካላችሁ ይሄ ወተት ነጭ ነው እስከሚባል አጠብቁ። በቃ ወተት ነጭ ነውና ነገር እስከሚባል አጠብቁ። ሩታ በቃ አላረገዘችም። ለስንተኛ ጊዜ ነው የምናገረው እና ይሄ በቂ መልስ ነው ለሁላችንም። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። አድርቀውናል እንግዲህ አድርቀውናል፣ አናደውናል። ይሁን እንግዲህ ከዚህ በኋላ እስቲ አሁን ሌላ ደግሞ የሚገናኙበትን ርዕስ እንጠብቃለን። አይመስላችሁም ቤተሰብ? እስከዛ ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እመኝላችኋለሁ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።